ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 21 2018 ዓ.ም ህወሓት ጥር 18 2018 ዓ.ም ጀምሮ ወረራ ከጀመረ ዛሬ አራተኛ ቀን ሆኖታል። በተለያዩ አካባቢዎች አዳዲስ መረጃዎች አሉ። በ24 ሰዓት በራያ ቀጠና አዳዲስ መረጃዎችን ይዣለሁ። ይህንን በዝርዝር የማስደምጣችሁ ይሆናል። በወልቃይት ትይዩ ባሉ አካባቢዎችም እንደዚሁ ያለውን አሁናዊ ሁኔታና ውጊያ እየተደረገበት የሚገኘውን የተከዜና የጠለምት ቀጠናን በተመለከተ ያሉ አዳዲስ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እንግዲህ ህወሓት ከፕሪቶሪያ የሰላም ስምምነት በኋላ ወደ ለየለት ሙሉ ጦርነት መግባቱን የሚገልጹ መረጃዎች ናቸው ያሉት። ከዚህ ጋር በተያያዘ እንግዲህ የኢትዮጵያ አየር መንገድ ወደ ትግራይ፣ መቀሌ፣ አክሱምና ሽሬ ያሉ በረራዎችን ሙሉ በሙሉ ሰርዟል። ከዛሬ ጀምሮ በረራዎች መቋረጣቸውን የሚገልጹ መረጃዎችን ጨምሮ በራያ ቀጠና እንደዚሁ የአየርና የድሮን ስምሪት ተደርጓል። ይህንን እና ሌሎች ተጨማሪ መረጃዎችን በዚህ ሰዓት ወደ እናንተ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ወደ ህወሓትን ወረራ ተከትሎ በራያ በተለይ በርካታ ግፍና ሰቆቃ ሌሊቱን ሲፈጸም አድሯል። የተለቀቁ ካምፖችን በሙሉ የህወሓት ታጣቂዎች ተቆጣጥረዋል። እንግዲህ ጉዳዩ ምንድነው የሚለውን በተመለከተ አብራችሁን ከቆያችሁ ዝርዝር መረጃዎችን የምትከታተሉ ይሆናል። በወልቃይት ትይዩ ባሉ አካባቢዎችም እንደዚሁ በአራት አቅጣጫዎች ወደ ወልቃይት ከሱዳን ሸረሪና የህወሓት ታጣቂዎች ካምፕ፣ ከሽራሮ ወደ ሁመራ በዋናው መንገድ እንዲሁም ደግሞ በተከዜ ወልቃይት ስኳር ፋብሪካ በኩል ወደ ወልቃይት እንዲሁም ደግሞ በደደቢት ወደ ወልቃይት ወፋርግፍ ከተማ በሚወስደው ዋናው መንገድ ተከትሎ የህወሓት ታጣቂዎች ዝግጅት እየተደረገ ነው የሚገኘው። በዚህ ግንባር ያሉ ወታደራዊ አዛዦች ወታደራዊ ሎጂስቲክ እና ስንቅን በተመለከተም እንደዚሁ የወጡ መረጃዎች አሉ። ከመሃል ትግራይ ከአድዋና ከአክሱም ወደ ወልቃይት ትይዩ ባሉ አካባቢዎች ተጨማሪ ኃይል ሌሊቱን ሲጓጓዝ አድሯል። ባለ 120 150 እና እንዲሁም ደግሞ ምንነታቸው እርቀት የሚሸፍኑት ያልታወቀ ሮኬቶችም ጭምር እንደዚሁ ስለመንቀሳቀሳቸው የሚገልጹ መረጃዎች አሉ። ትላንትና ከሰዓት በኋላና ጠዋት በተደረጉ ውጊያዎች የደረሰውን ጉዳት በተመለከተም እንደዚሁ የወጡ መረጃዎች አሉ። በተለይ በጠለምት ግንባር ውጊያዎች መኖራቸውን የሚገልጹ መረጃዎች አሉ። ዛሬ ሌሊትም የህወሓት ታጣቂዎች በሁለት ግንባሮች እንደዚሁ አዳዲስ ቦታዎችን መቆጣጠራቸው ተገልጿል። ይህንን ተከትሎ ወደ አካባቢው አሁን መከላከያ፣ አካባቢ ሚሊሻና የአካባቢው ህዝብ እንደዚሁ እንቅስቃሴ ያደረገ ነው የሚገኘው። ይህንን በተመለከተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከቦታው የወጡ አዳዲስ መረጃዎችን በመከታተል ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ይህንን ወረራ በተመለከተ እንግዲህ የተለያዩ አካላት የተለያየ መግለጫ እያወጡ ነው የሚገኙት። የህወሓት የቀድሞ ምክትል ፕሬዚዳንትና የአሁኑ የስምረት ፓርቲ ፕሬዚዳንት ጌታቸው ረዳ ይህንን ወረራ በተመለከተ የፕሪቶሪያውን የሰላም ስምምነት የጣሰና የትግራይን ወጣት ወደ እልቂት የሚወስድ በፌዴራል መንግስቱ እንዝላልነት በተጀመረ ጦርነት እንደሆነ አድርጎ ገልጾታል። ይሄ ጉዳይ እንግዲህ ምን ያመጣል አብሮ የሚታይ ነው የሚሆነው። የአማራ ማህበር በአሜሪካ ትሪፕል ኤ የህወሓትን ወረራ በተመለከተ እንደዚሁ መግለጫ አውጥቷል። ማህበሩ ባወጣው መግለጫ እንደዚሁ ወረራውን አውግዟል። ወረራው የሆነውና በተለይ በራያ ቀጠናና በወልቃይት ትይዩ ባሉ የአማራ የማንነት ጥያቄ ባለባቸውና የአማራ ግዛቶች ላይ የተደረገው ወረራ በአብይ አህመድ እንዝላልነት የተፈጸመ ከመሆኑ ባሻገር 2024 በራያ ቀጠና የደረሰውን እንደዚሁ በአለማጣ፣ ወፍላ፣ ኮረም፣ ዛታ ተፈጽሞ በዘር ማጽዳት ያስከተለውን ወረራ ድጋሚ ተከስቷል። ይህንን በዝምታ ሊታለፍ የሚገባው አይደለም ሲል ገልጿል። ከመቶ ሺህ በላይ የአማራ ተወላጆች በራያ ቀጠና እንግዲህ በተፈጸመው ወረራ ግፍና መከራ እንደደረሰባቸው እንደዚሁ መግለጫው ገልጿል። በነባሩ ህዝብ ላይ የወልቃይት፣ የጠለምት፣ የኮረም የራያ ህዝብ ላይ የተፈጸመውን ከፍተኛ ጭፍጨፋና ሰቆቃም እንደዚሁ አንስቷል መግለጫው። ይሄ ወረራ የተፈጸመው ከ5 ዓመት በኋላ በብልጽግና ቸልተኝነት እንደሆነ የገለጸው መግለጫው በዓለም አቀፍ ማህበረሰቡ ውሳኔ ማጣትና በኦህዴድ ብልጽግና እንዝላልነት የተፈጸመ ወረራ እንደሆነ እንደዚሁ ማህበሩ አንስቷል። ከማህበሩ መግለጫ ባሻገር የማህበሩ የአድቮኬሲ ዳይሬክተር ሆነ ማንደፍሮ ማንም ዝም ብሎ ሊመለከተው የማይገባ ወረራ ነው ሲልም እንደዚሁ ይህንንም ገልጿል። የአማራ ማህበር በአሜሪካ ይህንን መግለጫ ያሰራጨው በእንግሊዝኛ ነው። የማህበሩ ሰብሳቢ ቴዎድሮስ ተርፌ ይህንን መግለጫ አውጥተዋል። እንግዲህ በአጠቃላይ በ24 ሰዓት ያሉ መረጃዎችን በቅደም ተከተል አጫጭር መረጃዎችን አድርሳችኋለሁ። አብራችሁ እንድትቆዩ ነው በድጋሚ የምጋብዛችሁ። በተከዜ ቀጠና አዳዲስ መረጃዎች እየወጡ ነው የሚገኙት። አራተኛ ቀኑን የያዘው የህወሓትን ወረራ በተከዜ ቀጠና ያለውን አጠቃላይ ሁኔታ፣ የተከዜ የጠለምት ቀጠና ያለበትን ሁኔታ እንዲሁም ደግሞ ወደ ወልቃይት ያሉ ስምሪቶችና በራያ ግንባር የተሰሙ አዳዲስ የ24 ሰዓት መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በራያ ቀጠና የተሰሙ መረጃዎችን ነው የሚያስቀድመው። በራያ ግንባር እንግዲህ
አዲስ መረጃ ተሰምቷል። ይህም መረጃ በተለይ ለራያና ለአካባቢ ማህበረሰብ እጅግ አስደንጋጭ መሆኑ ነው የተሰማው። የማንነት አስመላሽ ኮሚቴ ሰብሳቢዎቹ ይህንን ነው እየገለጹና ያረጋገጡት። በራያ ቀጠና የፌዴራል ፖሊስና መከላከያ ሙሉ በሙሉ ካምፖቹን ለቆ ወጥቷል። ኮማንድ ፖስት ተብሎ ከፕሪቶሪያ የሰላም ስምምነት በኋላ ተቋቁሞ የነበረው የመከላከያና የፌዴራል ፖሊስ ኃይል ኮረም ከተማና አላማጣ ከተማን ከሌሊቱ 8 ሰዓት ጀምሮ ለቆ ወጥቷል። ተቆጣጥሯቸው ይዟቸው የነበሩ ካምፖች፣ የፍተሻ ኬላዎች እንዲሁም ደግሞ ተንቀሳቃሽ ጣቢያዎች አሁን ሙሉ በሙሉ በህወሓት ታጣቂዎች ተይዘዋል ነው የተባለው። በዚህ ምክንያት ህወሓት ሌሊቱን ባላማጣ ከተማ ከፍተኛ የሆነ አፈና ሲፈጽም ነው እያደረው። አሁን ይሄ መረጃ ወደ እናንተ ይድረስ እስካለበት ሰዓት ድረስ 120 በላይ ወጣቶች እና 12 የሀገር ሽማግሌዎች በህወሓት ታጣቂዎች ታፍነው ተወስደዋል። አማራ ናችሁ፣ መሳሪያ ያላችሁ፣ ለምን አማራ ነን ስትሉ ቆያችሁ? ከኮማንድ ፖስቱ ጋር ተባብራችኋል። አማራ ከሆናችሁ ለምን ለቃችሁ አትወጡም? በሚል በርካታ ሰዎች ታፍነው ተወስደዋል። አሁንም እየተፈለጉ ያሉ ሰዎች አሉ። አሁን አላማጣ ከተማ ላይ እንግዲህ እየተፈጸመ ያለው ይሄ ግፍ ይህንን ይመስላል የሚሉት የማንነት አስመላሽ ኮሚቴ አባላት አሁን መንገድ ተዘግቷል። ይህንን ስጋት በመስጋት ከራያ አላማጣ ከተማ በርካታ የአማራ ተወላጆች አካባቢያቸውን ለቀው ወጥተዋል። ወደ ቆቦ ሌሊቱን እንደዚሁ ከመከላከያና ከፌዴራል ፖሊስ ጋር የወጡት በርካታ ናቸው። አሁን የህወሓት ታጣቂዎች አላማጣ ወደ ቆቦ የሚወስደውን መንገድ መዝጋታቸውን ተከትሎ በርካታ ሰዎች ከህወሓት ጥቃት ለማምለጥ በእግራቸው ወደ ቆቦና ሌሎች አካባቢዎች እየተሰደዱ መሆናቸውን የወጡ መረጃዎች ያሳያሉ። ይህንን ተከትሎ አሁን ካለማጣ ወደ ቆቦ የነበረ አጠቃላይ የትራንስፖርት እንቅስቃሴና የህዝብ እንቅስቃሴ ሙሉ በሙሉ ቆሟል። አላማጣ ከተማ ባዶ ቀርታለች የሚሉት የመረጃ ምንጮች የህወሓት ታጣቂዎች ቤት ለቤት ዝርፊያ ፈጽመዋል። እንዲሁም ደግሞ መከላከያ፣ ፌዴራል ፖሊስ ኮማንድ ፖስቱ ለቆ መውጣቱን ተከትሎ እንደዚሁ እነሱም ተይዘው የነበሩ ካምፖችን እንደዚሁ ተቆጣጥረዋል ነው የተባለው። ኮረም ከተማ የነበሩ የመከላከያና የፌዴራል ፖሊስ አባላት ሌሊት ነው ለቀው የወጡት። አላማጣ በ6 ካምፖች እና በ8 የጥበቃና የፍተሻ ኬላዎች ላይ የነበረ መከላከያና ፌዴራል ፖሊስ ሙሉ በሙሉ ከተማውን ለቆ ወጥቷል። የኮረም የነበረውም እንደዚሁ በተመሳሳይ ቀደም ብሎ ነው ለቆ ወደ አላማጣ የመጣው። ሁሉም ካምፖች አሁን በህወሓት ታጣቂዎች ተይዘዋል። መከላከያ ይገለገልባቸው የነበሩ ቁሳቁሶችን ሙሉ በሙሉ የህወሓት ታጣቂዎች ይዘዋል። ለምሳሌ ዛሬ የመከላከያ ካምፕን በመቆጣጠር መከላከያ ይገለገልባቸው የነበሩ እንደ ፍራሽና ሌሎች ወታደራዊ ሎጂስቲኮችን የህወሓት ታጣቂዎች ዛሬ ማለዳ መከፋፈላቸውን አካባቢ የወጡ መረጃዎች ገልጸዋል። ከፕሪቶሪያ የሰላም ስምምነት በኋላ የፌዴራል ኮማንድ ፖስት ለቆ ሲወጣ የመጀመሪያው ነው ያሉት የመረጃ ምንጮቹ። አሁን ኮረምና አላማጣ የነበሩ ካምፖች ሙሉ በሙሉ ባዶ ሆነዋል። የፌዴራል ፖሊስና የመከላከያ ወደ ዋጃ፣ ቆቦ ባሉ መስመሮች ጊዜያዊ ካምፕ ይዘው ተቀምጠዋል። ከሌሊቱ 8 ሰዓት ጀምሮ ነው አላማጣ ከተማን ለቆ የወጣው። ህወሓት በፌዴራል ፖሊስና መከላከያ የነበሩ ኬላዎችን ተቆጣጥሯል። ዛሬ ማለዳ ተጨማሪ ታጣቂና የጦር መሳሪያም ህወሓት አስጠግቷል። ቀደም ብሎ በአራት አቅጣጫዎች ስምሪት የወሰደው ህወሓት በዚህ ቀጠና አሁን የፌዴራል ፖሊስና መከላከያን ከኮረምና አላማጣ ከበባ ውስጥና ቀለበት ውስጥ ስላስገባው ነው መከላከያና ፌዴራል ፖሊስ አካባቢውን ለቆ እየወጣው የሚሉ መረጃዎች ናቸው እየወጡ ያሉት። እንግዲህ ቀደም ብሎ ህወሓት በዚህ ቀጠና የተለያዩ ስምሪቶችን ሰጥቶ በተለይ በአላማጣ በ5 ግንባሮች አፋሩን ግንባር ጨምሮ ስምሪት እያደረገ መሆኑን ከቀናት በፊት መገለጹ ይታወቃል። ይህንን ተከትሎ እንግዲህ ዛሬ የመከላከያ እና የፌዴራል ፖሊስ ከበባ ውስጥ ገብተናል በሚል አካባቢዎቹን ለቀው ወጥተዋል። በራያ ቀጠና ቀደም ብሎ ከ3 ቀናት በፊት የህወሓት ታጣቂዎች አካባቢውን አስፍተው በ4 ቀጠናዎች ስምሪት ሲያደርጉ አላማጣና ኮረም ከተማ ውስጥ የነበረው የፌዴራል ፖሊስና መከላከያ ከበባ ውስጥ መግባቱን የገለጹት የመረጃ ምንጮች በድጋሚ ለማስታወስ ያክል በዚህ ቀጠና ህወሓት ስምሪት የወሰደባቸው ግንባሮች አንደኛው ቢሶበር ተብሎ የሚጠራው አካባቢ ነው። ቢሶበር ተብሎ ከሚጠራው አካባቢ ወደ ሸቃይ ከተማ ተብሎ ወደሚጠራው የራያ ቆቦና ራያ ዘቦ ያሉ ተብሎ ወደሚጠሩ አካባቢዎች ኃይል ማንቀሳቀሱን ተከትሎ በዚህም እንግዲህ እስከ ራያ አዘቦ ድረስ ወሳኝ እስከሚባለው ገዥ ቦታ ድረስ ኃይል ማንቀሳቀሱ፣ በራያ ባላ በኩል ደግሞ ወደ ጥሬ ጨው ውሃና አፋር ራያ ቆቦ ትይዩ አካባቢዎች ኃይል ማንቀሳቀሱ፣ ሶስተኛው ብዛት ያለው ኃይል ደግሞ ወደ ደጋማውና ወሳኝ በሚባሉት ህወሓት በታሪኩ ብዙ ጊዜ ውጊያ በሚያደርግበት ጊዜ
በሚያውቃቸው መስመሮች ላይ አዲስ ስምሪት አድርጓል። ይሄኛውም እንግዲህ ዋናው በተለይ ደጋማው የራያ ቆቦ፣ የራያ አላማጣ፣ ዛታ፣ ኮረም በሚያገናኘው መስመር ላይ ነው ስምሪት ያደረገው። ካለማጣ አየር ማረፊያ በኩል ጸጸራ፣ ዶጊያት፣ አጽመጋላ፣ ማይ ሀርማዝ፣ መረዋ እስከ ሶሪያ ድረስ ጥራሪ ድረስ ማለት ነው ወደ ሰቆጣ በዚህ በኩል ስምሪት አድርጓል። ይህንን ተከትሎ መረዋ፣ ጸጸራና ማሃጎ ድረስ አዲስ ኃይል አስገብቷል። ከዚህ ከኃይል ስምሪቱ ዓላማው ሶሪያ ተብላ የምትጠራው ወሳኝ ቦታ ወደ 3 አቅጣጫዎች እንዲሁም ደግሞ ከኮረም ወደ ሶሪያ ያለውን መስመር ለመቆጣጠር እንደሆነና በዋናነት ወደ ሰቆጣና ወደ ላስታ ከፍተኛ ተራሮች የሚወስዱ መስመሮችን ለመዝጋት እንደሆነ የሚገልጹት የመረጃ ምንጮች ከሶሪያ ወደ አዲስ ዓለም ወደ ዛታ እንዲሁም ደግሞ ከሶሪያ ወደ ፋላ ላት አቆጅራ እንዲሁም ደግሞ ከኮረም መልሶ ወደ ፋላ ዛታ አዲስ ዓለም ሶሪያ መረዋ ሐሙሲት ሰቆጣ ያሉ መስመሮችን ለመዝጋት እንደሆነ ነው የተገለጸው። በዚህ ስምሪት ምክንያት ቀለበት ውስጥ የገባው የፌዴራል ፖሊስና መከላከያ አካባቢዎቹን ለቆ ወጥቷል። እንግዲህ ያለ ተኩስ ነው። ቀድሞ ኮማንድ ፖስት ይውጣልን ሲል የነበሩ የህወሓት ታጣቂዎች እንደዚህ አይነት ሰፊ ሽፋን ያለው ከበባና ወሳኝ ቦታዎችን በመቆጣጠር ለቆ እንዲወጣ አድርገዋል። አሁን በራያ ቀጠና እንግዲህ የህወሓት ጥያቄ የነበረው ጉዳይ በዚህ መንገድ እንግዲህ አካባቢዎቹ ሙሉ በሙሉ እንዲቆጣጠር ተደርጓል። አራተኛው መስመር ደግሞ ወደ ቆቦ ወደ ጋማ ቀበሌዎች በተለይ ወደ ማሃጎ መስመር ዝባንና ማሃጎ ወደ ተኩለሽ የሚያስወጡና እነዚህ ወደ ጋሸናና ሙጃ የሚወስዱት መንገዶች ነው። እስከ ማሃጎ ድረስ አዲስ ኃይል ማሰማራቱ ነው የተሰማው። ሌላው ቀደም ብሎ በአፋር ክልል ያለው ስምሪት ነው። ይህም ይታወቃል። እንግዲህ እነዚህ ባሉበት ሆነው በእነዚህ ስምሪቶች መከላከያ ዛሬ አለማጣ ከተማን ለቆ ወጥቷል። ይህ እንግዲህ ከፕሪቶሪያ የሰላም ስምምነት በኋላ ለመጀመሪያ ጊዜ ነው የፌዴራል ኃይል አወዛጋቢ ተብለው ይጠሩ የነበሩ አካባቢዎችን ሙሉ በሙሉ ለቆ የወጣው። ለወታደራዊ ዝግጅት ለቆ ወጥቷል ወይም ደግሞ ባለው ቀለበት ውስጥ ራሱን ለማትረፍ ለቆ ወጥቷል የሚለው ጉዳይ ባለበት ሆኖ አሁን ግን እነዚህ አወዛጋቢ ተብለው የማንነት ጥያቄ ያለባቸውን ቦታዎች አሁን ባለው ሰዓት አሁን እስከዚህ ሰዓት ድረስ እንግዲህ የፌዴራል መንግስቱ ሙሉ በሙሉ ለህወሓት አስረክቦ ወጥቷል። ይሄ አለማጣ ኮረም ያለው ነገም እንግዲህ ወደ ወልቃይትና ወደ ጠለምት የሚሆነውን ነገር አመላካች ነው። ለማንኛውም ይሄ በእንዲህ እንዳለ በዚህ ግንባር እንግዲህ ህወሓት የሚፈልገውን አሳክቷል። እነ አብይ አህመድም የማንነት ጥያቄ ያለባቸውን ቦታዎች ለቀው ወጥተዋል፣ ለህወሓት አስረክበው ማለት ነው። ህዝቡ በታሪክ ለአራተኛ ጊዜ በህወሓት እጅ ወድቋል። እንግዲህ ዛሬ ረፋድ ድረስ የወጡ መረጃዎች እንደሚያሳዩት ከ120 በላይ ወጣቶችና 12 የሀገር ሽማግሌዎች ታስረዋል። ምን እንደሚጠብቃቸው አይታወቅም። በአራቱም ዙር የህወሓት ወረራዎች አካባቢውን ለቀው ያልወጡ አማራዎች በአማራነታቸው በህወሓት ታጣቂዎች የሚደርስባቸው ግፍና ሰቆቃ ሲገለጽ ነው የቆየው። በሌላ መረጃ ደግሞ በጥሙጋ ተብሎ በሚጠራ ቦታ ላይ የጭነት ተሽከርካሪ ተይዟል። መሳሪያዎችን የጫነ ተሽከርካሪ ሳይሆን አይቀርም የሚሉ መረጃዎች ናቸው የወጡት። እስካሁን ድረስ የአንድ ሙሉ ተሽከርካሪ የጦር መሳሪያዎችን ጭኖ ተይዟል ከሚለው ውጭ እስካሁን የተጣራ መረጃ አልወጣም። ግን በይሄ መረጃ ትናንትና መሻሹን ከወጡ መረጃዎች ነው። መከላከያና ፌዴራል ፖሊስ ሌሊት 8 ሰዓት ጀምሮ ለቆ ሲወጣ የውጥረቱን ማየል ተከትሎ የህወሓት ታጣቂዎች ደግሞ እንደዚሁ በተቃራኒው አንዳንድ ቦታዎችን ለቀው ወደኋላ ወጥተዋል። የህወሓት ታጣቂዎች ቀደም ብለው ይዘዋቸው የነበሩ የራያ ቆቦ ትይዩ አካባቢዎችን ዋጃና ማዶ ከተማ ተብለው የሚጠሩ ኬላዎችን አካባቢ እንደገና እነሱም ለቀው ወደኋላ ወጥተዋል። ይህንን በተመለከተ እንግዲህ ለቀው ወደኋላ አፈግፍገዋል። መከላከያ የመሳሪያ ርቀት ወይም ደግሞ ኦሬንጅ ውስጥ ያሉ ካምፖቻቸውን ለቀው የወጡት የህወሓት ታጣቂዎች ያለውን ውጊያና ስጋት ምክንያት አድርገው ሊሆን ይችላል። በተቃራኒው እንግዲህ ሁለቱ ከተሞች ለቆ የወጣው የመከላከያና ፌዴራል ፖሊስ በራያ ቆቦ ባሉ መስመሮች ከዋጃ ጀምሮ እንደገና መስፈሩ ሲገለጽ፣ በዋጃ ትይዩ ያሉ የህወሓት ታጣቂዎች ደግሞ ጊዜያዊ ካምፖቻቸውን ጥለው ወደኋላ ወጥተዋል። አሁን የወጡ መረጃዎች እንደሚያመላክቱት ደግሞ ከአዲስ አበባ ወደ መቀሌ እና ሌሎች የትግራይ አካባቢዎች ሙሉ በሙሉ የአየር በረራ መሰረዙ ነው የተገለጸው። በመቀሌ የነበሩ በረራዎች ተሰርዘዋል የሚል መረጃ ወጥቷል። በህም እንግዲህ ትግራይ በሚገኙ የሽሬና አክሱም አየር ማረፊያዎችን ጨምሮ ያሉ በረራዎች መሰረዛቸው ነው የታወቀው። ይሄ እንግዲህ ጉዳዩ ወደ ለየለት ጦርነት ማምራቱን የሚያሳውቅ ሲሆን ራያ በሚገኙ አንዳንድ ቦታዎች ደግሞ እንደዚሁ የድሮን አሰሳና ቅኝቶች እየተደረጉ መሆናቸው ተገልጿል። ተከታታይ የድሮን አሰሳና ቅኝት እየተደረገ ነው ያሉት የመረጃ ምንጮች በ4 ወረዳዎች ነው የድሮን አሰሳና ቅኝት እየተደረገ ያለው።
ራያ ባላ፣ ራያ ለማጣ፣ ወፍላና ዛታ እንዲሁም ደግሞ እስከ ራያ መሆኒ አካባቢዎች ድረስ የድሮን አሰሳና ቅኝቶች እየተደረጉ መሆናቸው ነው እየተገለጸው። ያም ሆኖ እስካሁን ድረስ የተፈጸመ የድሮን ጥቃት የለም። ህወሓት ቀደም ብሎ ወደ ራያ ለማጣ ዙሪያ ዛታ፣ ኮረም ደጋማ ቦታዎች እንግዲህ ለመቆጣጠር የወሰዳቸውን የስምሪት መስመሮች በተመለከተ ከላይ እንደተገለጸው እንግዲህ የላስታ ራያ ቆቦ ደጋማውንና ወደ ሰቆጣ የሚወስዱ መስመሮችን ከተኩሎች ዝባን ማሃጎ በር ተክላይ ወደ ኮረም ከቢሶበር ወደ ራያ ዘቦ ያሉ ቦታዎችና ወደ ሸቃይ ከተማ ከአፋር በ5 አቅጣጫዎች ሰፊ ቦታ የሸፈነ ስምሪት ማድረጉ ነው የታወቀው። ይህንን ተከትሎ እንግዲህ በእነዚህ ቀጠናዎች የድሮን ስምሪትና የድሮን አሳዎች እየተደረጉ ሲሆን እንግዲህም ኃይል ከተጠጋ 3ኛ ቀኑን ይዟል። በዚህ በአለማጣ ቀጠና ያለው እንግዲህ አጠቃላይ ሁኔታ ይህንን ነው የሚመስለው። ተጨማሪ መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። እንግዲህ በአለማጣ ሲፈጸም የነበረውን ግፍና ሰቆቃ ብዙ ሰዎች እንደሚያስታውሱ ነው። በህወሓት በዚህ ዓመት የጥምቀት በዓል ሙሉ በሙሉ አልተከበረም በአለማጣ። አሁን ደግሞ ተይዘው የነበሩ አባቶች የሃይማኖት አባቶች ሳይፈቱና መንበረ ሰላማ ተብሎ የሚጠራው የህወሓት ትይዩ ሃይማኖታዊ ፖለቲካ ቡድን አስሯቸው የነበሩ ሰዎች ሳይፈቱ አሁን ሌሎች ተጨማሪ ከ132 በላይ ሰዎች ሌሊቱን ታፍሰው አድረዋል። በሺህ የሚቆጠሩ ሰዎች ተፈናቅለው ወደ ቆቦ ገብተዋል። ቆቦ እንግዲህ በተፈናቃዮች መጨናነቋ ነው የተገለጸው። እነዚህ መረጃዎች ባሉበት ነው። ወደ ተከዜና ጠለምት ቀጠና ስንሄድ በተከዜ ቀጠና እንግዲህ 5 አርሚዎች 7 የእግረኛ እንዲሁም ደግሞ 2 መካናይዝድ አርሚዎች ሁለት የመካናይዝድ አርሚዎች እንዲንቀሳቀሱ ቢደረግም 5ቱ አርሚዎች በውጊያ በቀጥታና በተዘዋዋሪ መሳተፋቸውን የሚገልጹ መረጃዎች ወጥተዋል። ከህወሓት በኩል ተጨማሪ 2 የመካናይዝድ አርሚዎች እንደዚሁ ለድጋፍ በሚል ወደኋላ ተንቀሳቅሰዋል። በዚህም እንግዲህ ምስራቅ ጠለምት በተከታታይ ለ12 ሰዓታት ያለማቋረጥ ውጊያ ተደርጓል። በትናንትናው ዕለት ከማለዳ 12 ሰዓት ጀምሮ እስከ ምሽት ድረስ በተደረገው ውጊያ ጉዳት ደርሷል። ይህን እንግዲህ በአንድ ጀንበር ጠለምትን በ4 ግንባሮች እንቆጣጠራለን በሚል እንቅስቃሴ ያደረገው የህወሓት ታጣቂ በተለይ በምስራቅ ጠለምት እንደዚሁ በሞርተር በድሽቃ የታገዘ ጥቃት ከፍቶ ነበረ። ጥቃቱ በመልሶ ማጥቃት እና እንዲሁም ደግሞ በስልታዊ ድብደባ ተቀልብሷል የሚሉ መረጃዎች ወጥተዋል። በዚህ ውጊያ እንግዲህ የአካባቢው ሚሊሻዎች የትግራይ የሰላም ኃይል እየተባለ የሚጠራው ከመከላከያ ጋር ተሰልፈው ከህወሓት ታጣቂዎች ጋር ስለመዋጋታቸው የሚገልጹ መረጃዎች ወጥተዋል። በዚህ በተለይ በምስራቅ ጠለምት በነበረው ድላምባ ቀበሌ ደገብራይ ተብሎ በሚጠራው ቦታ ለተከታታይ ሰዓታት በተደረገው ውጊያ እንደዚሁ የህወሓት ታጣቂዎች ላይ አንድ አርሚ ጉዳት ደርሷል። የህወሓት ታጣቂዎች ወደ ኋላ አፈግፍገዋል። ውጊያው በከባድ መሳሪያ የታገዘ እንደነበር የመረጃ ምንጮቹ ገልጸዋል። ታጣቂዎቹ ጠዋት ቀድመው የተቆጣጠሯቸው ቦታዎች ደግ ገብራይና ድላምባ ተራራን ለቀው ወደ ሲሪርና እና ማይበሬ ተብሎ ወደሚጠሩ ሸለቆዎች ወደኋላ ወደ ተከዜ አቅራቢያ ማፈግፈጋቸውን ነው አመሻሹን የወጡ መረጃዎች ያሳዩት። ከዚህ ከስራሪና ከማይበሬ ሸለቆዎች እንደገና የተበታተነና ጉዳት ያስተናገደውን ኃይላቸውን ካሰባሰቡና ካስተካከሉ በኋላ ሌሊቱን እንደገና ተጨማሪ ዝግጅትና እንደዚሁ ስምሪት አድርገው እንቅስቃሴ ማድረጋቸውን የሚገልጹ መረጃዎች ወጥተዋል። ሌሊቱን በምዕራብ ጠለምትም በተመሳሳይ በአዲስ የስምሪት ቀጠና የህወሓት ታጣቂዎች እንቅስቃሴ አድርገዋል። በተለይ በዚህ ቀጠና ወሳኝ የሚባለውንና የጠለምትን እንዲሁም ደግሞ የወልቃይትና የጠገዴ ትይዩ አካባቢዎችን ለመቆጣጠር የሚያስችለውን የአርማደጋ ደጋማ አካባቢዎች ለመቆጣጠር ነው ታጣቂዎቹ ስምሪት እንቅስቃሴ ያደረጉት። ሌሊቱን በአዲስ የደጋማ ወይ ደግሞ የአርማደጋ መውጫ ቦታዎችን መስመሮችን የህወሓት ታጣቂዎች ለመያዝ ኃይል አስጠግተው አድረዋል። በዚህ በሁለተኛው ግንባር እንሲያ፣ ቡያ፣ መደምደሚያ፣ ማይተክሊት እና አዲባስ ተብሎ በሚጠሩ ቦታዎች ላይ ነው የህወሓት ታጣቂዎች የኃይል ስምሪት ሲያደርጉ ሌሊቱን ያደሩት። ዋና ዓላማው ይሄ ቦታ እንግዲህ ፍስሐ እስከ አርማደጋ ተብሎ የሚጠራውን ወሳኝ ገዥ መሬት ወደ ጠገደና ወደ ወልቃይት የሚወስዱ ከፍተኛ ቦታዎችን መቆጣጠርና በዚህም እንግዲህ እነዚህን አካባቢዎች ይዞ የጠለምት የውጊያ ሁኔታዎችንም ለመወሰን ታስቦ የተደረገ ወታደራዊ ስምሪት ነው። መከላከያ ሌሊቱን ተጨማሪ ኃይል አስጠግቷል። ፊት ለፊት አሁን በዚህ ሰዓት ውጥረት አለ። እስካሁን ግን በዚህ ቦታ ውጊያ የለም። እንግዲህ ሊነሱም ሌሊቱን ኃይል አስጠግተዋል፣ መከላከያም አስጠግቷል። ይሄ ቦታ በቀጠናው ውስጥ ካሉ ወሳኝ ቦታዎች ውስጥ ቀዳሚውና አንዱ እንደሆነ ነው የአካባቢው የመረጃ ምንጮች የገለጹት። በምስራቅ ጠለምት ምንጫራ ግንባር ከገቡት የህወሓት የአርሚዎች መካከል በተለይ አርሚ 11 ተብሎ የሚጠራው አርሚ 24 ከፊል ማለት ነው፣ አርሚ 33 እና ከፊል አርሚ 35
እንዲሁም ደግሞ አርሚ 60 ከፊል መካናይዝድ ኃይል ቢቀርብም በተለይ አርሚ 11 ተብሎ የሚጠራው አርሚ አዋጊውን ጨምሮ የዘመቻ መሪ ጭምር ጉዳት አስተናግደዋል ነው የተባለው። የዘመቻ መሪ በትላንቱ ውጊያ እንደዚሁ ስለመሞቱ የሚገልጹ መረጃዎች ወጥተዋል። ሌሊት 7 ሰዓት ጀምሮ ደግሞ ማይበሬና ሲራር ተብሎ በሚጠሩ ግንባሮች እንደገና ወደ ተራራማ ስፍራዎች የህወሓት ታጣቂዎች እንቅስቃሴ ማድረጋቸውን የሚገልጹ መረጃዎች ወጥተዋል። ሌሊት እንቅስቃሴ ያደረጉት ታጣቂዎች 3 ዲሽቃ፣ 4 ሞርተር እና ተጨማሪ እንግዲህ እግረኛ ይዘው መንቀሳቀሳቸውን ከአካባቢ የሚወጡ መረጃዎች ይህንን አመላክተዋል። ጠቅለል ተብሎ እንግዲህ በዚህ ግንባር ያለው ውጊያ ሲገለጽ በአጭሩ በ3 ዋና ዋና ግንባሮች ትላንትና ውጊያዎችና እንዲሁም ደግሞ ወታደራዊ ስምሪቶች መደረጋቸውን ያሳያል መረጃው። በመረጃውን ለማጠቃለል አንደኛው እንግዲህ በምስራቅ ጠለምት በምንጫራ ግንባር ነው። በዚህ ግንባር 3 የህወሓት ክፍለ ጦሮች እና አርሚዎች ተሳትፈዋል። 11ኛው አርሚ በተለይ 3ኛ ኮር፣ 4ኛ ኮር ተብሎ የሚጠሩት የተሳተፉ ሲሆን በውጊያው በከባድ መሳሪያ ጭምር የታገዘና ከነበሩት ውጊያዎች እንደዚሁ ከባድ ውጊያ የተደረገበት ነው። 11ኛው አርሚ ላይ ከባድ ወታደራዊ ኪሳራም የደረሰው በዚህ ግንባር እንደሆነ ነው የተገለጸው። በሌላው የሁለተኛው ግንባር ደግሞ መደምደሚያ አንበሳ መቃብር ተብሎ የሚጠራው አካባቢ ነው። የህወሓት አርሚ 12 ኮር 2 ኮር 3 እና ሌሎች ክፍለ ጦሮች የተሳተፉበት ሲሆን የህወሓት ታጣቂዎች ቀድመው በማጥቃት ቦታዎችን ተቆጣጥረው እና ይዘው ነበር ማለዳ ላይ። ከሰዓት በኋላ በመልሶ ማጥቃትና በከባድ መሳሪያ ድብደባ አካባቢዎቹን ለቀው ወደኋላ ወጥተዋል። ይዘዋቸው የነበሩ ቦታዎችንም ለቀው ወደኋላ ፈግፍገዋል። ይሄ ነው እንግዲህ በዚህ ቀጠና ያለው። በዚህ 3ኛው ግንባር ደግሞ ትላንትና ከነበሩት ውጊያዎች ስላሬ ተብሎ በሚጠራው ነው። በዚህ ግንባር ውጊያ እየገባው የህወሓት ክፍለ ጦር ደደቢት እና ሰቲት ተብለው የሚጠሩ 2 ክፍለ ጦሮች እና ኮሮቻቸው ሲሆኑ በዚህ ውጊያ በተለይ ሰቲት የሚባለው ክፍለ ጦር ሰብአዊና ቁሳዊ ኪሳራ አስተናግዷል፣ ደርሶበታል ነው የተባለው። አሁን ወደ ተከዜ ወንዝ አቅራቢያ አፈግፍገዋል የሚል መረጃ ነው የወጣው። እንግዲህ ጠለምት በማይጠምሪ ከተማና በምስራቅና ምዕራብ ጠለምት ወረዳዎች ዛሬ አስቸኳይ የህዝብ ስብሰባ መጠራቱን የሚገልጹ መረጃዎች ወጥተዋል። ነገ ጥር 22 2018 ደግሞ በገጠርና በከተማ የህወሓትን የአካባቢውን ወረራ የሚያወግዝ ሰልፍ በአካባቢው ሊደረግ እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ በተለይ እኛ አማራ ነን የህወሓትን ወረራ አንፈልግም በሚል ሰልፍ ሊደረግ እንደሆነ የወጡ መረጃዎች ይህንን ገልጸዋል። ከዚህ ጋር በተያያዘ ህወሓት እንግዲህ በተለያዩ አካባቢዎች የሚያደርገውን ኃይል ስምሪት እንደዚሁ ቀጥሏል። ከመሃል ትግራይ ተጨማሪ ኃይል ከአክሱምና አድዋ ወደ ተለያዩ ግንባሮች የመንቀሳቀሱ ነው የተገለጸው። በተለይ በደደቢት ወደ ወልቃይት ወፋርግፍ ከተማ የሚወስደውን ዋናውን መንገድ ተከትሎ እስከ በተከዜ በጸሊሞይ በኩል እንደዚሁ ወደ ወልቃይት ስኳር ፋብሪካ በሚወስዱት የዩ አካባቢዎች እንዲሁም ደግሞ በሽሬ እንዳባጉናና ደብረ አባይ ወደ ዋልድባ ገዳማት በሚወስዱ ቦታዎች ተጨማሪ ኃይል እንዲሁም ደግሞ በዋናው መንገድ ሽራሮ ሁመራ በሚወስደው መንገድ እንደዚሁ ከሽራሮ ወደ ተከዜ ተጨማሪ ኃይል እንደዚሁ ዝግጅት የተደረገና ኃይል እየተንቀሳቀሰ መሆኑን የሚገልጹ መረጃዎች ወጥተዋል። ከዚህ ባሻገር መድፍና ሮኬቶች ከህወሓት ስለማንቀሳቀሱም የሚገልጹ መረጃዎች ወጥተዋል። 120 እና 150 ሚሊ ሜትር እና የረጅምና የአጭር ርቀት የመካከለኛ ርቀት መድፎችን አላጉየ፣ ቤት ማራይ እንዲሁም ደግሞ እንዳባጉና ሽሬ ከሱር ኮንስትራክሽን ካምፕ ማውጣቱንና እንዲሁም ደግሞ ወደ አድነብሬ ተብሎ የሚጠራው አካባቢ እንደዚሁ ሮኬቶችን ስለማንቀሳቀሱ የሚገልጹ መረጃዎች ናቸው ያሉት። እንግዲህ ይሄ በአጠቃላይ በራያና በጠለምት ቀጠና ያለው አጠቃላይ ዝርዝር መረጃ ሲሆን በወልቃይት ትይዩ ባሉ አካባቢዎች እንዲሁም ደግሞ በአማራ ክልል በፋኖና በመከላከያ መካከል የተደረጉ ያሉ ውጊያዎችን የተመለከቱና ሌሎች ተጨማሪ ዝርዝር መረጃዎችን ይዤ ወደኋላ የምመለስ ይሆናል። ለአሁኑ እንግዲህ በተለይ መነጋገሪያ ከሆኑት ጉዳዮች መካከል የኢትዮጵያ አየር መንገድ ሙሉ በሙሉ ወደ ትግራይ በረራውን አቋርጧል። መከላከያ ከራያ ቀጠናዎች ሙሉ በሙሉ ኃይሉን አስወጥቷል የሚሉት እንግዲህ የሁኔታውን ክብደት በውል የሚያሳዩ ጉዳዮች ናቸው። ይህንን ተከትሎ በትግራይ እንደዚሁ አጠቃላይ የገበያ አለመረጋጋት ይታያል የሚሉ መረጃዎችም ወጥተዋል።
ዛሬ ማለዳ መቀሌ አካባቢ የወጡ መረጃዎች እንደሚያሳዩት ኢንተርኔት ሊዘጋ ይችላል፣ መብራትም ሊቋረጥ ይችላል በሚል ከፍተኛ ስጋት ውስጥ ህዝቡ መግባቱን የሚገልጹ መረጃዎች ናቸው የወጡት። እንግዲህ ሁኔታው ይህንን ይመስላል። በቀጣዩ መረጃ ደግሞ የፋኖን የግንባር መረጃዎች እና ተጨማሪ በተለይ በወልቃይት ትይዩ ባሉ የሱዳን እንዲሁም ደግሞ የትግራይ ትይዩ አካባቢዎች አሉ አዳዲስ መረጃዎችን እነሱን አሰናድቼ እመለሳለሁ። እስካሁን አብራችሁ ስለቆያችሁ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ